እነዚህ ወንበሮች ለመቀመጥ የምትመርጡት ክፉ ወይም መልካም ጓደኞች መሆናችሁን ፍንትው አድርጎ ያሳያል። ከነዚህ ወንበሮች የወደዳችሁት የቱን ነው? ይህም ምን አይነት ጓደኞች እንደሆናችሁ የፍሬንድሺፕ ፐርሰናሊቲ ነው ማለት ነው። ይህን ቪዲዮ ለብዙዎች በማድረስ ብዙዎች መጥተው እንዲጠቀሙ አድርጉ። ስለዚህም አትሊስት ለሶስት ሰው ኮፒ ሊንክ አድርጉልኝ። እሺ፣ የእናንተ የወንበር ምርጫ ቁጥር 1 ላይ ያለው እንደ ደረቅ እንጨት አይነት ከሆነ ያ ማለት እናንተ እውነተኛ ጓደኞች ስትሆኑ በፍጹም የማትገኙ በንጹህ ልብ ሰውን የምትቀርቡና ጓደኛ የምታደርጉ እውነተኛ ትሩ ፍሬንድ የምንለው አይነት ሰው ስትሆኑ ሰዎች በጣም ይወዷቸዋል። ምክንያቱም ሆነስት ናችሁ፣ ታማኝ ናችሁ፣ ግልጽ ናችሁ፣ ሐሳባችሁን፣ ስሜታችሁን ትገልጣላችሁ፣ የሚሰማችሁን ኮንሰርናችሁን እዛው ፊት ለፊት ትናገራላችሁ እንጂ ከማንም ኋላ ሄዳችሁ ሴራን አታሴሩም፣ ተንኮልን፣ የተለያዩ ነገርን፣ ሐሜትን የማታደርጉ ፊት ለፊት ተናጋሪ አይነት ሰዎች ናችሁ። ማንም ላይ ደግሞ አትፈርዱም። የሌላን ሰው ደካማ ጎን የጓደኛችሁንም ቢሆን የመሸከም አቅም ያላችሁ አይነት ሰዎች ስትሆኑ ከርህራሄ ልብ ጋራ የተወለዳችሁ አይነት ሰዎች ናችሁ። እናም ብዙ ጊዜ ሰዎች የማይገባቸውን ደግነትና መልካምነት የምታደርጉ ሲሆኑ በሚያሳዝን ሁኔታ ግን እናንተ ያንን የምታገኙና የምትቀበሉ አይነት ሰዎች አይደላችሁ። ነገር ግን የእናንተ የወንበር ምርጫ ቁጥር 2 ላይ ያለው ከሆነ ያ ማለት እናንተ በመጠኑ በራስ መተማመን ያላችሁ አይነት ሰዎች ናችሁ። ማለትም በጓደኝነት ውስጥ በራስ መተማመናችሁን በደንብ የምታሳዩ አይነት ሰዎች ስትሆኑ በራሳችሁ ደግሞ የተሞላችሁ አይነት ሰዎች ናችሁ። ሰልፍ ፖሰስድ የምንለውና ኤሊጀንት ነገር ናችሁ። ሰዎች ብዙ ጊዜ ለጓደኝነት የሚመርጧችሁ ከናንተ ጋራ መታየት ስለሚፈልጉ ነው። ምክንያቱም አይን የምትስቡ፣ ቀልብ የምትይዙ፣ የተረጋጋችሁና በነገሮች መሃል ሁሉን ተቆጣጥራችሁ የምትኖሩ አይነት ሰዎች ስለሆናችሁ ጓደኞች በእናንተ በኩል ለመድመቅ ይፈልጓቸዋል። ሚስጥራችሁን ደግሞ ለጓደኛችሁ ብዙ ማትገልጡና የራሳችሁን ገበና አንዳንዴ በጣም ለምትቀርቧቸው ትንሽ ሂንት የምትሰጡ እንጂ ብዙ ነገራችሁን ደብቃችሁ የምትኖሩ አይነት ሰዎች ናችሁ። አንድና ሁለቶች ከገለጣችሁ ለሶስት ሰው ኮፒ ሊንክ አድርጉ። ሐሳባችሁን በኮሜንት ሴክሽን ላይ ያሳውቁኝ፣ ላይክም አድርጉ። ነገር ግን የእናንተ የወንበር ምርጫ ቁጥር 3 ላይ ያለው ከሆነ በጣም ትኩረት ሳቢ፣ ቀልብ የምትይዙ አይነት ሰዎች፣ አትራክቲቭ የምንለው አይነት ሰው ስትሆኑ በተለይ ከተቃራኒ ጾታ ጋር ባለ ግንኙነት ውስጥ በጣም ውጤታማ የምትባሉና ቶሎ ሰዎችን የምታገኙ አይነት ሰዎች ናቸው። ሚስጥራዊ አየርን በግንኙነት ውስጥ መልቀቅ የምትችሉ ማትገመቱ በጣም የሆነ ውስብስብ የሆናችሁ አይነት ሰዎች ናቸው። እናንተም በጣም መደነቅ፣ ሰዎች አይናቸውን ሲጥሉባችሁ የምትወዱ አይነት ሰዎች ስትሆኑ በቀላሉ ግን የምትደበሩ ደግሞ አይነት ሰዎች ናቸው። ሚስጥራችሁን፣ የግል ህይወታችሁን፣ ፐርሰናል ላይፋችሁን ብዙ ጊዜ ወይም ሐሳባችሁን ራሱ ከወዳጆቻችሁ የምትደብቁ ወይ ደግሞ በጣም አልፎ አልፎ የምትገልጡ አይነት ሰዎች ስትሆኑ ሐሳባችሁ ግልጽ ነው፣ ጥሩ ሐሳቢዎችና ብዙ ጊዜ ደግሞ በሐሳባችሁ፣ በአስተያየታችሁ፣ በተናገራችሁት ነገር የምትጸኑ አይነት ሰዎች ናችሁ። ውስጣችሁ ደግሞ ሲፈተሽ ውስጣችሁ በጣም ስስ ነው። በውጪ ጠንካራ ብትመስሉም ውስጣችሁ በጣም ስስ ነው። ጓደኞቻችሁ ወይም የፍቅር አጋራችሁ፣ አብሮ ሰራተኞቻችሁ ኢዝሊ ነው በእናንተ አትራክት የሚደረጉት። ምንም አንዳንዴ እናንተ አንዳንድ ግንኙነቶችን ብትገፉና ብትፈሩም ማለት ነው። ሚስጥራዊ ናችሁ። ይሄም ለሌሎች ደግሞ ብዙ ጊዜ ጓደኝነትን የማትፈልጉ፣ ህብረትን የማትፈልጉ አይነት ሰው አድርጎ አሳይቷቸዋል ማለት ነው። እናንተ ሰዎች ከሚገባው በላይ በጣም ደጎች ናችሁ። በራስ መተማመንም አላችሁ። ፈልጋችሁ ግን የምትሸሹ አይነት ሰዎች ናችሁ። ለእናንተ ያለ ምክር አትፍሩ። ራሳችሁን ለመግለጥ እና ራሳችሁን ለማሳየት ብዙ አትፍሩ። ይልቁንም ቦልድ መሆንን፣ መጋፈጥን፣ ራሳችሁን ማቅረብን በመጠኑም ቢሆን መልመድ መቻል ይኖርባችኋል። ነገር ግን የእናንተ የወንበር ምርጫ ቁጥር 4 ላይ ያለው ከሆነ ከፍተኛ ተፈጥሯዊ ንቃት ያላችሁ አይነት ሰዎች ስትሆኑ ጓደኞች ምንም እስከማይቀርላቸው ድረስ ውስጣቸውን ገመናቸውን የሚነግሯቸው አይነት ሰዎች ናችሁ።
የሚገርመው ነገር አንዳንዴ እንግዳ ሰዎች የማያውቋቸው ሰዎች እንኳን ጥቂት ከእናንተ ጋር ከቆዩ ስለራሳቸው ይነግሯቸዋል። በጣም የተረጋጋችሁና አስተዋይ መስላችሁ ለብዙዎች የምትታዩ አይነት ሰዎች ስትሆኑ በችግር ያሉትን ይህ ማንነታችሁ ቶሎ ይስባቸዋል። ልክ እንደ ማግኔት ማለት ነው። ፍጹም በሆነ ዓላማ ህይወታችሁን የምትመሩ ወይም በምታደርጉት ነገር ውስጥ ዓላማ ፈላጊዎች ስትሆኑ ጓደኞቻችሁ እናንተ በሌላችሁበት ቦታ እንኳን ስለናንተ በማሰብ በጣም ይገረማሉ። እናም በህይወት ውስጥ ልዩ የሆነ ነገር እንድታሳኩ የተፈጠራችሁ አይነት ሰዎች ስትሆኑ በተለይ እናንተ ሰዎች መጽሐፍ ብትጽፉ በጣም ትልቅ ፈውስን፣ ሐሳብን ወደ ዓለም የማምጣት አቅም ያላችሁ ናችሁ። ሁልጊዜ በራስ መተማመን የሚሰማችሁ አይነት ሰዎች ባትሆኑም አንዳንዴ ግን ራሳችሁን በመግዛት በአንዳንድ ነገሮች ውስጥ ጸንታችሁ የምትቆሙ ናችሁ። እናንተ ምርጥ ጓደኞች ናችሁ፣ ለዓለምም ደግሞ ምርጥ በረከቶች ናችሁ። እናም ዓለም የእናንተን አስተዋጽኦ ይጠብቃል። ነገር ግን የእናንተ የወንበር ምርጫ ቁጥር 5 ላይ ያለው ከሆነ ያ ማለት አንተ ዋጋ የማይገኝላችሁ ንጉስ ወይም ንግስት በጣም ውድ ሰዎች ናችሁ። ምናልባትም ብዙ እንደናንተ አይነት ሰዎች አይገኙም። እናም ብዙዎች የማይሄዱበትን መንገድ እንድትሄዱ የተመረጣችሁም ናችሁ። ተግባራችሁ በፍጹም የማይገመትና ያልተለመደ ነው። በጣም ስማርቶች ናችሁ፣ ስታይሊሽ ናችሁ፣ ፈጣኖች ናችሁ። ሰዎች በጣም ይሳቡባችኋል፣ ይፈልጓችኋል። በሩቅ ሆነው ግን ስለ ትዕቢተኝነታችሁና እናንተ የማትቀረቡ ሰዎች መሆናችሁን ይናገራሉ። እናንተ እንደምትታዩት አይነት ሰዎች ናችሁን? በፍጹም። ምክንያቱም ስሜታችሁን፣ ሐሳባችሁን በጣም ትደብቃላችሁ። ሰዎች ማየት የሚፈልጉትን ነው የምታሳዩአቸው። ከራሳችሁ ስር እንኳን ደካማ ነገራችሁን መደበቅ ትፈልጋላችሁ። ይሄን ለማድረግ ግን አስፈላጊ አይደለም። እናም ምክሬ ሌሎች ስላንተ ስለሚያስቡት ነገር ያን ያህል እስረኛም አትሁን፣ በዛም ግድ አይበልህ። ነገር ግን የእናንተ የወንበር ምርጫ ቁጥር 6 ላይ ያለው ከሆነ ያ ማለት እናንተ ቤተሰቦቻችሁ፣ ጓደኞቻችሁ በጣም እንደ ረዳት እና ደግሞ ዋርም እንደሆነ ሰው የሚያዩአችሁ አይነት ሰዎች ስትሆኑ ሁልጊዜ በጎ እጃችሁን ለሌሎች ለመዘርጋት ዝግጁዎች ናችሁ። ሰዎች በእናንተ ምክንያት የተወደዱና የተከበሩ አይነት ሰዎች ስሜት እንዲሰማቸው ታደርጓቸዋላችሁ። እውነተኛ ማንነታቸውን እንዲያቁም ታደርጋላችሁ ሳትፈርዱባቸው። ከዚህም የተነሳ ሰዎች ከእናንተ ጋር ሱስ ሁሉ ሊይዛቸው ይችላል። እናንተም ደግሞ ሁሉ ነገራችሁን በመስጠት የምትተረጉሙ ናችሁ። ካልሰጣችሁና ሌሎችን ካልረዳችሁ ዓላማ የምታጡ አይነት ሰዎች ናችሁ። በልባችሁ ግን የሌሎች ተንኮልና ብልጣብልጥነት ሁልጊዜ እንዳስጠላችሁ የምትኖሩ አይነት ሰዎች ናችሁ። በመጨረሻም የእናንተ የወንበር ምርጫ ቁጥር 7 ላይ ያለው ከሆነ ያ ማለት እናንተ በጣም አማላይ የምንለው ይሄ በአማላይነት ደረጃ ከፍ ያለ ማንነት ያላችሁ ሰዎችን ወደ ዓለማችሁ ጎትታችሁ የምትጥሉ አይነት ሰዎች ስትሆኑ ሰዎች ፈገግታችሁን፣ ጫወታችሁን፣ ለዛ ያላችሁ ሰዎች መሆናችሁን፣ ደስተኛነታችሁን በጣም ይወዱታል። በዚህም አጥብቀው ይሳባሉ። ለመኖር ከፍተኛ ጉጉት ያላችሁ አይነት ሰዎች ስትሆኑ ይህን ህይወታችሁንም ሌሎችን በመርዳትና በማገዝ የምትሞሉ የምታደምቁ ናችሁ። በልባችሁ ግን ጥርጣሬና ፍርሃት በትንሹ በስሱ የሚወጋችሁ አይነት ሰዎች ስትሆኑ ደስታን በጣም ትፈልጋላችሁ። ያ ግን ጉዳትን እንዳያመጣባችሁ በጣም መጠንቀቅን፣ ፍርሃትን ውስጣችሁ ይጨምርባችኋል። ይህ ፐርሰናሊቲ እስከገለጣችሁ ሐሳባችሁን በኮመንት ሴክሽን አሳውቁኝ። ሰብስክራይብ አድርጉ። እንደ አይነት ቪዲዮ እንዲደርሳችሁ ላይክ አድርጉ። አመሰግናለሁ።